ኢትዮጵያ ከዚህ ውስጥም እንደምንም ትወጣለች። አብይ አህመድ አሊ አይወጣትም። አብይ አህመድ ያሸነፈው ጦርነት የለም። ሰራዊቱ ተዳክሟል። ውትድርናውም እንዳያችሁት ነው። ሰው አሁን ሰላም ጠፍቷል። የታጣቂዎች ቁጥር ጨምሯል። ጠቅላይ ሚኒስትር አብይ እዚህ ጋር ከደረሱ በኋላ የትም ሀገር ሊሸሹ አይችሉም። እንግዲህ ዛሬ አብይ አህመድ ቤተ መንግስት ውስጥ ድንኳን ጥሎ እያለቀሰ ነው እና በነገር ላይ አሁን ዶክተር አብይ አገዛዙን የሚያስቀጥልበት ካርድ ኦልሬዲ አልቋል ከእጁ። ሀገር ጉድ በሉ ብልጽግና ዳስ ጥሎ እያለቀሰ ነው። ሁሉ ጊዜ ጦርነት ነው። ኧረ ይብቃ በቃ የተሰጠ ያለውን እድል ተጠቀምበት። በኔ አናሊሲስ እኔ በእውነት ለኢትዮጵያ እንደ ዘመነ ካሴ አይነት መሪ እመኝላታለሁ። እኔ እንደውም የሚመስለኝ በሚቀጥለው ኢትዮጵያ ውስጥ ስልጣን የሚይዝ ዘመነ ይመስለኛል። የአማራ ፋኖ ድርጅት መሪ ነኝ። የአማራው ጉዳይ በቅድሚያ ይመለከተኛል። ለአማራው እንዲሆን የምፈልገው ነገር ሌሎች ህዝቦች ሁሉ እንዲገጥማቸው በጎ ነገሩን እመኛለሁ። ሀገር መጥቶ ማን እንደሆነ የሚያሳድድ ማወቅ አለ። አንተ ፈሪ እንደማፈራ ነግኛ የፋኖ አደረጃጀት የአመራር አባላት ከአብይ ጋር እንደራደር የሚነበሩበት ጊዜ እንደምታውቀው አትበሉ ነበር አይደለም። አትበሉ እንደራደር ማለት አያስፈልጋችሁም እላለሁ። አሁንም እኔ እንደዛ ነው ማምነው። ማለታቸው ትክክል። ማንም ሰው አልደራደር ማለት የለበትም። እንደ ብልጽግና የሚያደርገውን ጥፋት እየነገረ የሚፈጽማል እንዴ? ሽመልስ አብዲሳ እኮ ሳይጨመር ሳይቀነስ እኮ ነው። ወዳጆ ዋርካው ይሉት ነበር። ዋንዛው ይሁን ዋርካ ነው። የዓለም ትልቁ ዛፍ ምንድነው? መቼም ዋርካ ነው። ብዙ ሰው የሚሸፍነው እንደዚህ ዋርካው ነው የሚሉት። የሀገር ግርማ ማለት ነው። ግርማ ይሄ ግርማ ሞገሱ ምናምን ዋርካው ትክክለኛ ዋርካነቱ አሁን ያሳየው። በነገራችን ላይ ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሮ እንዲሁም ሀሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? ኢትዮጵያ ከዚህ ውስጥም እንደምንም ትወጣለች። አብይ አህመድ አሊ አይወጣትም። እነግርሃለሁ፣ አይወጣትም። ከጋዳፊ የባሰ ዕጣ ነው የሚገጥመው። በዚሁ ከቀጠለ ከጋዳፊ የባሰ የጋዳፊ ያን የመሰለ ሰው እንደ አይጥ ተጎትቶ አይተነዋል አይደል? እንዴት መቀለጃ እንደሆነ የባሰ ሪፐብሊካን ጋርድ አያድነው፣ ኦህዴድ አያድነው። እንደውም እሱ ነው መልሶ የሚቀልበው። አሁን እንደውም መፈራው ከወዴድ ነው ያ መልሰው ሽመልስ ነው የሚበላው። ስለዚህ ይሄን ቀልድ ያቁሙ። ይሄን ቀልድ ካላቆሙ አይተርፏትም አንዳቸውም። ለነገሩ ኢትዮጵያ ተንገጫግጫም ቢሆን ትተርፋለች። በዛ መሃል ኮስት አለ እና በነገር ላይ አሁን ዶክተር አብይ አገዛዙን የሚያስቀጥልበት ካርድ ኦልሬዲ አልቋል ከእጁ። የለም ያው የዛሬ 2 ዓመት ይመስለኛል ወይም 3 ዓመት ካንተ ጋር ኢንተርቪው ሳደርግ 2 ካርዶች ቀርተውታል ብዬ ነበር። አንደኛው የቀይ ባህር ጉዳይ ነው። ሁለተኛው ደግሞ ህገ መንግስቱን ልቀይርላችሁ ነው የሚል አጀንዳ ነው። ቀይ ባህር ከሽፏል፣ ኦልሬዲ ከሽፏል። አሁን ደጋፊዎቹም አሁን ማንሳት አሳፍሯቸዋል እና ኦልሞስት ከሽፏል። አይቀጥልበትም ማለት አይደለም፣ ግን ከዚህ በኋላ የህዝብን ቀልብ ስቦ የሚያሳስትበት እድል የለም። ከሽፏል። የህገ መንግስት ጉዳይ ኦልሞስት ከሽፏል። ይሄ የምክክር ኮሚሽን የሚባለውን አካል ይዞት የመጣው ያለ ምክንያት አይደለም። በተለይ ይሄ ኢትዮጵያኒስት ነኝ የሚለውን ህገ መንግስቱን የሚቃወመውን ኃይል በእኔ ዙሪያ ያሳልፋለሁ፣ የእሱን ድጋፍ መልሼ እንዳገኝ ማድረግ የምችለው ህገ መንግስቱን እለውጥላችኋለሁ በማለት ነው። ይሄም በጣም ተሸንፏል። አሁን የኢትዮጵያ ህዝብ ጥያቄ የህገ መንግስቱ መቀየር አለመቀየር አይደለም። አዎ ህገ መንግስቱን የምንቃወም ሰዎች አሉ። ህገ መንግስቱ መሻሻል አለበት ብለን ከልባችን ምናምን ሰዎች አሉ። ግን ዛሬ ጥያቄው እሱ አይደለም። መጀመሪያ ሀገርና ህልውና ሲኖር ነው አይደለ? ህገ መንግስትም እኮ ተወያይተን መሻሻል ይችላል። ዛሬ ቀዳሚ ጥያቄያችን እሱ ነው። አሁን ቀዳሚ ጥያቄያችን በጋራ ታግለን በህዝብና በሀገር ህልውና ላይ የመጣውን አደጋ ማስቀረት ነው። በአማራ ክልል የፋኖ አደረጃጀቶችን አጠፋለሁ ብሎ በተደጋጋሚ ቢዝትም የፋኖ እንቅስቃሴ እያደር እየተስፋፋ አሁን በዚህ ሳምንት ከአቶ አስረስ ማረ ጋር ባደረግነው ቆይታ እንደተረዳችሁት የሚቆጣጠሩት ግዛት እየሰፋ አደረጃጀታቸው እየተጠናከረ ደግሞ ውጤታማነታቸውን በተጨባጭ ቬሪፋያብል በሆነ መንገድ እየተጠናከረ ነው ሄደው። ኦኤልኤንን ብትመለከቱ ኦሮሚያ ላይ ከወለጋና በአካባቢው ተወስኖ የነበረው እንቅስቃሴ ወደ ምዕራብና ደቡብ ምዕራብ ኦሮሚያ
ወደ አዲስ አበባ አካባቢ እየሰፋ እንጂ እየቀነሰ አይደለም የመጣው። ስለዚህ ሶስተኛው አብይ አህመድ ያሸነፈው ጦርነት የለም፣ ሰራዊቱም ተዳክሟል፣ ውትድርናውም እንዳያችሁት ነው። ሰው አሁን ሰላም ጠፍቷል፣ የታጣቂዎች ቁጥር ጨምሯል፣ ሰራዊቱ ደጋግሞ ፈርሷል፣ የስልጠና አቅሙ በጣም ተዳክሟል። ኦኬ 3 4ኛ የግዛት ቁጥጥሩ ቅድም በደንብ እንዳነሳሁት በእጅጉ ቀንሷል። አብይ አህመድ ወደ ስልጣን ሲመጣ እያንዳንዱን ቀበሌ ቆጥሮን የተረከበው። አሁን በበርካታ አካባቢዎች የመንግስት መዋቅር ፈራርሷል። ይሄን ራሱ ብልጽግና ራሱ የሚክድ አይመስለኝም። ኦፍ ኮርስ ብልጽግና እርስ በርስ የሚገዳደል ፕሮፓጋንዳ ሐሙስ የተናገረውን አርብ የተናገረውን ቅዳሜ እንደሚያፈርስ እንደተጠበቀ ሆኖ ግን ያምናሉ እነሱ እንዴ። በቅርቡ የአማራ ክልል የደህንነት ነው ምናምን ቢሮ ያወጣው መግለጫ ላይ እኮ ከውጭ ኃይሎች ጋር ነው እየተፋለምን ያለ ነው ወዘረፈ ከኤርትራና ከምናምን ኃይሎች ጋር ከህወሓት ጋር ነው እየተፋለምን ያለ ነው ብሎ በጣም ከባድ የሆነ ጥቃት እንደተፈጸመበት አምኗል። ግጭቱን ራሱ ኢንተርናሽናላይዝ የማድረግ ሙከራ ሁሉ ተመልክተንበታል። ጀነራሎቹ በየቀኑ እየወጡ የሚያወሩት ለምንድን ነው ሚሊታሪው በቃ the politics is so securitized and militarized። የፖለቲከኞች አይደለም በኢትዮጵያ ውስጥ አሁን የሚያወሩት የሚታወቁት የሚናገሩት የሚያስፈራሩት የሚሳደቡት እኮ ጀነራሎችና የጦር መኮንኖች ነን ባዮች ናቸው። ከዛም በላይ የግዛት ቁጥጥሩ ብቻ ሳይሆን የመንግስት መዋቅርም ፈርሷል። የራሱን አመራሮችና ካድሬዎች እንኳ መጠበቅ ወደማይችልበት ደረጃ ደርሷል። ይሄም በተደጋጋሚ በብልጽግና አመራሮች ላይ በተፈጸመ የታጣቂዎች ጥቃት የተረጋገጠ ነገር ነው። 4ኛ 5ኛ ኢኮኖሚው ክፉኛ ዳሽቋል። ኑሮ ከቁጥጥር ውጪ በሆነ መንገድ ጋሽቧል። የዋጋ ንረት መረን ለቋል። ይሄም ምንም በቃ ለክርክር ራሱ መቅረብ የሚችል ነገር ነው ብዬ አላምንም። ግልጽ ነው። ይሄ ሊያከራክር ይገባል ብዬ አላምንም። 5ኛ ላይ ነው የነበርኩት። 6ኛ ብቻ ሌላኛው ነጥብ ዲፕሎማሲያዊ ቁመናው ተንኮታኩቷል። ሀገር መጥቶ ማን እንደሆነ የሚያሳድድ ማወቅ አለበት። አንተ የፈሪ ልጅ እንደማፈራ ነግሬሃለሁ። አንተ የፈሪ ልጅ ብለህ እንዳትታመን። በሀገር መጥቶ በተራራ በወንዝ በሜዳ ካስጨነቀህ ገደል ግባ። ማንም መጥቶ ነፃ ያወጣ። ከዚህ ውጭ ሄደ ለመንግስት እጅ ምሰጥ ሌባ የፈሪ አሟሟት ነገ እንደማያምራስ ረግጬ እነግርሃለሁ። የፈሪ አሟሟት በጣም ያስጠላል። የፈሪ አሟሟት ያስጠላል። ስለዚህ አማራ ሚኒሻ፣ አማራ ልዩ ኃይል፣ አድማ በተና ልዩ ኃይል ውስጥ ቀድሞ ቀርቷል። ደናው ልዩ ኃይል፣ አድማ በተና፣ ፖሊስ፣ ሚኒሻ ተው አያስፈልግህም። የብልጽግና አንተን ኮትኮቶ እሳት ላይ ጥሎህ ነው የሚሄደው። ወደድክም ጠላህም እኔና አንተ ተጠፋፍተን እንልቃለን። ሜዳውን ለሌላ ነው አሳልፈን የምንሰጠው። በተለይ የአማራ ልዩ ኃይል፣ የአማራ ፖሊስ፣ የአማራ ሚኒሻ እመነኝ፣ ተው ብንልህ ካልሰማህ እንደ አማራ ብልጽግና የዋናው ምርት ላይ ያላችሁት ያው በልታችሁ ትሞታላችሁ። ነገም ያው ልጠፉም ልትሉም ብትሉ ያው የዘረፋችሁ መሬት ያሰዳችኋል። መካከለኛው ወደ ታይ ያለው አንድ እውነት የምነግርህ እኛ አቅም እንደማናጣ ታውቃለህ። እንደምናሸንፍ አንወላወልም። እምቢ ካልክ ግን አንተና እኛ ጠፍተን ሜዳዋን ለሌላ ነው አሳልፈን የምንሰጠው። በተደጋጋሚ ይሄን ነግረናል። በወደሉ ጎርሰ ወደ ወገን ዙር። ይሄ ጀነራል ሁሉ እኛን የሚወጋና ጠልቶን ነው መሰለህ እንዴ? አልጠላንም እኮ አብይ አህመድ በገንዘብ በቤት በተለያየ ነገር ስለያዛቸው ስላረጁ ከዚህ በኋላ ሄደን አያምርብንም ስላሉ ወዳቸውም እየተከነም ቢሆን ነው እኛን እየወጉና ያሉ። ወዳቸው እየተከነ በደህንነቱ በመኑ ተተብትበው ተይዘው ነው እኛን እየወጉና ያሉት እንጂ ሌላ አይደለም። ሌላ በስልጣን የተጀበጀበ ማረግ የተጨመረለት ጀነራል ታሪክ ነገ ለልጆች ጽፋ አስቀምጥላቸው። ያኔ በወሎ ግንባር፣ በጎጃም ግንባር፣ በሸዋ ግንባር እያልክ ማለት ነው ያጠፋኸውን ቤተክርስቲያን ያጠፋኸውን መስጊድ
ከማህበረሰብ ላይ በድሮን ያስጨፈጨፍከው ያንን ታሪክህን ለልጆች ጽፈህ አስቀምጥላቸው። ሌላው ለራሱ ጥቅም እየታገለ ራሱን እያስከበረ ነው። በማን ባንተ ትከሻ ላይ ባንተ ደንደስ ላይ ማለት ነው። ታስቀኛለህ። ለልጆች ታሪክ ይቀመጥልሃል። በስታፍም በምንም በተለያየ ነበር ቦታ የነበርክ ጄኔራሎች አሁን ያንን አዲስ ኮከብ ስለተጨመረላችሁ አዲስ ጀግና ሆናችሁ አንበሳ ሆናችሁ ይሮጣችሁ ያላችሁ ሰው ችግር የለም። ያንን ጀብጅበህ የተንቀሳቀስክበትን ኮከብ ነገ ሸምጥጠህ ከኪስ ታስገባዋል። የኦነጉ የአብይ አህመድ ቡድን የኢትዮጵያ ሕዝብ የነቃ ነው ላልከው እኔ እሱ ላይ አሁን ይሄ የነቃ ነው የኢትዮጵያ ሕዝብ የነቃ ነው አይሸወድም እንዴ? እና አዳነች አቤቤ እንደዛ እየቀለዱበት ይሄ አሁን የነቃ ሕዝብ እንደዚህ መጫወቻ ይሆናል? መሳይ ሲሪየስ እንጠይቅ። አንዳንድ ሰዎች ሊቀየሙ ይችላሉ። እኔ የኢትዮጵያ ሕዝብ ነቃ ነው አይሸወድም ምናምን ወደ ተግባር አልሄደም እንጂ ያውቀዋል። እያንዳንዱ ነገር ያውቃል። ወደ ተግባር አለመሄዱ መከራከር እንችላለን። ልክ ነህ። ንገር እያወቀ ነው እንደዚህ የሚሸወደው የኢትዮጵያ ሕዝብ ምናምን የምትለው እንዴ? እንደ ብልጽግና የሚያደርገውን ጥፋት እየነገረ የሚፈጽማል እንዴ? ሽመልስ አብዲሳ እኮ ሳይጨመር ሳይቀነስ እኮ ነው ባይዙ ሳይጨመር ሳይቀነስ እንዲህ እናረጋለን ብሎ ያ ነገር እየተደረገ ነው። የኢትዮጵያ ሕዝብ አያውቅም ያውቃል። ግን እያወቀ ልክ ምንድነው አንድ ጊዜ ተኝቶ ጅብ እግሩን እየቆረጠመው ምን ሆነ ነው አብሶሉ ከጎን ያለው ሲሰማ አይ ዝም ብለህ ተኛ ጅብ እግሬን እየበላው ነው እንዳለው አይነት ነገር ነው። ያ ቃል እየተበላ እንደሆነ እያወቀ አትሊስት መበላቱን ራሱን ከመበላት ለማምለጥ እንኳን ነገር እያደረገ ያለው እኔ በጣም ነው ክሪቲካሊ እንትን ማድረግ አለብን። ምንድነው የህዝብ የሆነው መጠየቅ አለብን። እንደ ኤሊት እንደ እንትን መጠየቅ አለብን። ምንድነው አብዛኛው ሰው ብልጥ የሆነ ይመስለዋል፣ ብልጠት ይመስለዋል። በቃ እንደዚህ ነገሮችን መሸሽ በቁም እኮ እየሞተ እኮ ነው። በየቀኑ እኮ በጣም ሰው በችግር በምናም እየሞተ እኮ ነው። መፍትሄው እኮ ምንም እኮ ሁሉም ሰው ያውቃል። መፍትሄው ምን እንደሆነ ያውቃል እኮ አንድ ላይ ተባብሮ መነሳት። አንድ ላይ ተባብሮ ላለመነሳት ሌላ ሰው ተባብሮ ታግሎ ነፃ አውጥቶት ነፃ እንዲያወጣው ነው የሚጠብቀው። በሌላ ሰው ኪሳራ ማትረፍ ነው የሚፈልገው አብዛኛው ሰው። ይሄ እውነት ነው። የኢትዮጵያ ሕዝብ ምናምን ይቅርታ ዛሬ ኢትዮጵያ ሕዝብ ዛሬ እንግዲህ እንዳወርዱብኝ እንጂ ኢትዮጵያ ሕዝብ ምናምን ያውቃል ነው እያወቀ ነው እየተበላ ያለው ባይ እያወቀ በጣም የሚገርም አይነት ኦፖርቹኒዝም ነው ያለው እንዴ። ምንም እኮ አዳነች አቤቤ እንደዛ እየተሳደበች ማለት ነው የአዲስ አበባ ምናምን ነገር ምናምን እያለች በኋላ ምግብ መገብናችሁ ምናምን እያለች ንቀታቸው እኮ በነገራችን አንድ የወያኔ ባለስልጣን ምን አለ መሰለህ እና መጀመሪያ አዲስ አበባ ስንገባ አለ በቃ ብዙ ፈርተነው ነበር አለ በቃ አንድ ቀን ተነስቶ ዋጥ ያደርገናል ብለን ፈርተነው ነበር። ከዛ በኋላ ይሄ ምሁር የተባለ አዋቂ ለምናምን እየመጣ ያድግልናል አለ። ታዲያ ያን ብቻም አይደለም አለ በቃ የሆነ ነገር ስናደርግ ሰው ዝም ሲላለ ስንጭን በቃ መጨረሻ ላይ የተሸወድነው በዛ ነው አለ። በእርግጥ መጨረሻ ላይ እንትን ብሏል። ግን እንትኑ ይሄ ነገር ይሄ ባህል እንትን አለ በቃ በጋራ መነሳት የሚባል ነገር በጋራ መታገል የሚባል ነገር ምናምን ነገር እንትን እና ነቅቷል ህዝብ ምናምን የሚባለው እንዴ ቢነቃ አዳነች አቤቤ እንደዛ አፏን ታላቅቅበታለች። ቢነቃ አብይ አህመድ እንደዛ ኦልሞስት እኮ እኔ አንድ ፖለቲከኛ ጥራልኝ አንድ ሌላ ሀገር ይሄ አውሮፓ አሜሪካ ምናምን ሌላ ሀገር እንደዚህ ህዝቡን እያዋረደ የሚገዛ ፖለቲከኛ አንድ ቀን ስልጣን ላይ አንድ ቀን አይደለም አንድ ሰዓት ስልጣን ላይ ላይቆይ ይችላል አይቆይም። ኢትዮጵያ ውስጥ ግን እንትን ምን ችግር አለ? ቢጭኑት አህያ ቢለጉሙት ፈረስ ነው የሚባል አባባል አለና እንደዛ ነገር ነው ያለው። እና ኢትዮጵያ ህዝብ ነቅቷል የሚለውን እኔ እንግዲህ ብዙ ሰዎች ሊቀየሙኝ ይችላሉ፣ አልስማማም። ነቅቷል ግን ነቅቶ እየተበላ መበላቱን አለመቃወሙን እንደ ብልጠት እያየው ነው። ልጆቹን በረሃብ እያሰቃየ ሌላ እንትኑን የጥፋቱን ወይም ደግሞ በደሉ ሌላ ቦታ ነው የሚፈልገው እና አሁንም ሌላ ኃይል መጥቶ ሌላ አምባገነን መጥቶ ኢትዮጵያ ውስጥ እንብል እኔ በእርግጠኝነት በቃ ያኛው ዞር አለልን ይሄኛው መጣልን ብሎ እልል ብሎ የሚቀበል እንትን ነው የሚመስል መስፍን። እኔ በኢትዮጵያ ህዝብ ተስፋ አልቆርጥም። እንግዲህ ዛሬ አብይ አህመድ ቤተ መንግስት ውስጥ ድንኳን ጥሎ እያለቀሰ ነው።
እጅግ የሚኮራበት የቱርኩ ባይራክታር ድሮን በጀግኖች ልጆቻችን ወገብ ዛለውን በዲሽቃ ጥይት ተነድሎ ከመሬት ተከስክሶለታል። ይሄው ማስረጃው ቪዲዮ እንመልከት። እንግዲህ ዛሬ ግንቦት 14 በምስራቅ ወለጋ ደንጎሮ ወረዳ ቱሉንጋ ቀበሌ ውስጥ ልዩ ስሟ ጫንጮ አቦ ስላሴ በምትባል ቦታ ላይ ለቅኝት የወጣችው እቺ የቱርክ ባይራክታር ድሮን በአማራ ጀግኖች ልጆች አፈር በልታለች። እዚሁ ቦታ ላይ በብዛት የአማራ ተወላጆች የሚገኙበት ቦታ ላይ እቺው ድሮን ቦምብ ጥላ 27 የአማራ ተወላጆችን ከዚህ በፊት መግደሏን ታስታውሳላችሁ። ጀግኖች ልጆቻችን ዛሬ ይሄንን በቀል በሚሊየን ዶላር አካክሰው ቀጥተውታል። አንድ የድሮን ቦምብ ኢን ሚሊየን ዶላር ይገዛል። የኢትዮጵያ ተማሪዎች ዩኒቨርሲቲ ውስጥ የሚበሉት አጥተው በቀን አንዴ መብላት ተቸግረዋል። አብይ አህመድ የዚህን ያክል ህዝቡን የሚጠላ መሪ ነው። እንግዲህ በምስራቅ ወለጋ ዞን አብዛኛው ቦታዎች ላይ የአማራ ተወላጆች በብዛት እንደሚኖሩ ይታወቃል። ይህንንም መረጃ ያገኘነው ከመምህር ዘመድኩን ገጽ ነው። የኦሮሞ አክቲቪስቶች በጠቅላላ በሚባል ደረጃ የመምህር ዘመድኩንን ፎቶና ቪዲዮ እንዲሁም ጽሁፍ በዚህ ደልኩ ፎርዋርድ እያደረጉ ስም እያጠፉ እየለጠፉ ነው። ምንም ማድረግ አይቻልም። ይታደሉታል እንጂ አይታገሉትም ነው። አማራ የትኛውም ቦታ ላይ ቢንቀሳቀስ የትኛውም የኢትዮጵያ ክፍል ላይ የትኛውም የዓለም ክፍል ላይ ቢኖር ጀግንነቱና ወኔው ሁሌም እንደ አባቶቹ ነው። ሀገር ጉድበሉ ብልጽግና ዳስ ጥሎ እያለቀሰ ነው። ትናንት በሸዋ ጠቅላይ ግዛት አሳምነው እዝ የራስ አበበ አረጋይ ጦር በፍቼ ሰላሌ ደብረ ጽጌ ወረዳ ላይ ታሪክ ሰራ። ተመልከቱ። ይህ የምትመለከቱት አገዛዙ የጨረባ ምርጫ ለማካሄድ በኢትዮጵያ ሕዝብ ደም ላይ ለመቀለድ የምርጫ ካርድ ማስፈጸሚያ ኮምፒውተሮች ናቸው። ታዲያ ትናንት የአማራ ፋኖ ልዩ ተልኮውን ተቀብሎ በምታዩት መልኩ ታሪክ ሰራ። አጃቢዎቹን እምሽክ አድርጎ አስፈጻሚዎቹን ደግሞ ጋማ ብሎ ወደ ቤቱ ተመልሷል። የአማራ ፋኖ ብሔራዊ ንቅናቄ እንዲህ ነው እንግዲህ። በቃ የተሰጠ ያለውን እድል ተጠቀምበት፣ እንጠቀምበት፣ ይዘህና አትጥፋ እንዲሉት እንፈልጋለን። ከዛ ውጪ የዚህ መንግስት ባህሪ የዚህ መሪ ባህሪ አተነው አይደለም፣ እናውቀዋለን። ግን ፖለቲካችን ማጥልደቱ እንዳልከው የአብይ አህመድ ባህሪ ይታወቃል። እንኳን አይደለም በእንደዚህ አይነት በጣም ፈታኝ የሆነ እንዲህ አይነት መድረክ ሊቋቋሙ እንደማይችል ይታወቃል። የገዛ ሚዲያዎች የሚቆጣጠራቸውን ሚዲያዎችም ጭምር ጥያቄ ተሰጥቶ እሱ ባሰበው እሱ ባቀደው ሁሉ ነገር በተጠናቀቀ ቃለ መጠይቅ ላይ ካልሆነ በስተቀር ለራሱ ጋዜጠኞች እንኳን እንደዚህ ጋዜጣዊ መግለጫ ሳይሰጥ ይኸው 8ኛ ዓመቱን ጨርሷል። እንደዚህ አይነት መሪ ኢትዮጵያ ውስጥ በርግጥ አልተፈጠረም። በተለይ ከቅርብ ጊዜ ወዲህ እነ መለስ ዜናዊም እና ኃይለማርያምም ለዓለም አቀፍ ጋዜጠኞች ጭምር ክፍት የሆኑ በየጊዜው ጋዜጣዊ መግለጫ የሚሰጡ ናቸው። አብይ አህመድ እንዲህ አይነት ነገር መቼም አድርጎ ማያውቅም፣ ሊያደርግም አይችልም። በተለይ አሁን ሁሉ ነገር እየተበላሸበት ከጁ እያመለጠ በመጣበት ጊዜ ላይ እንኳን አይደለም እንዲህ አይነት እናንተ በጠራችሁት መድረክ ላይ እንዲሁ መደበኛ በሆነ የተለመደ ጋዜጣዊ መግለጫ ላይ ተገኝቶ ሐሳቡን ወይም የመንግስቱን አቋም ይገልጻል ተብሎ አይጠበቅም። ግን እንግዲህ የዚህ በይነመረብ የሰልፉ ዋና መልእክት ቀደም ሲል አንተም እንደገለጽከው ጦርነት ይቆም፣ ሰላም ይስፈን፣ ግፋዊ አገዛዝ ያብቃ፣ ከምርጫ በፊት ሽግግር ይኑር ነው። አራቱም ላይ አቋሙ ይታወቃል። አራቱም ይመለከተዋል። በአራቱም ያለው ሁኔታ አብይ አህመድ ላይመለስበት ሽምጥ እየጋለበ ነው ያለው። መጥቶ ምን ይንገራችሁ? አቋሙን ይቀይራል ነው ወይስ ምንድነው? መጥቶ እንዲነግራችሁ የምትጠብቁት? መድረኩ ላይ በመሳተፉ ምናልባት ለሱ አሁን የምርጫ ጊዜ ነው እንዲሁ ዲሞክራት ለመምሰል የተወሰነ ነገር ሊያደርግ ይችላል። እንግዲህ ምናልባት ከመሃን ጋር ተማክሮ ይህንን ጥያቄያችሁን ተቀብሎ ይመጣል ብዬ እኔ 1% እንኳን ግምት አልሰጥም። ምናልባት ግን ቢመጣ ምን እንዲነግራችሁ የምትጠብቁት? ወይ መናገር ያለበትን የሚያውቀው እሱ ነው። ምን ቢል ደስ ይልሃል ብትለኝ በቃ የኢትዮጵያን ችግር በጦርነት መፍታት እንደማንችል ተገንዝበናል። ከዚህ በኋላ እውነተኛ የሆነ የተኩስ ማቆም ስምምነት ተደርጎ ሁሉን አቀፍ የሆነ የሽግግር ሂደት እንዲመጣ፣ በዛ የሽግግር ሂደት ደግሞ ወንጀል የሰራን ሰዎች በሽግግር ጊዜ ፍትህ እንጠየቃለን ቢል ደስ ይለኛል። ይሄ ከዶክተር አብይ አህመድ የማይጠበቅ ቢሆንም
እንደዛ የሚል ግምት ባይኖረኝም ልቦና ቢሰጠው ይሄን ነው ማድረግ የነበረበት። ይሄን ነው ማድረግ የነበረበት። መዋቅሩንም ፓርቲውንም የራሱን ቤተሰብም ጭምር ህልውና በተወሰነ ደረጃ ሊታደግ ይችላል ብዬ አምናለሁ። ይሄን በማድረግ ይሄን ካላደረገ ፓርቲውንም ይዞት ይጠፋል፣ ሰራዊቱንም ይዞት ይጠፋል። ወዳጆ ዋርካው ይሉት ነበር። ዋንዛው ይሁን ዋርካ ነው። የዓለም ትልቁ ዛፍ ምንድነው? መቼም ዋርካ ነው። ብዙ ሰው የሚሸፍነው እንደዚህ ዋርካው ነው የሚሉት። የሀገር ግርማ ማለት ነው። ግርማ ይሄ ግርማ ሞገሱ ምናምን ዋርካው ትክክለኛ ዋርካነቱ አሁን ያሳየው። በነገራችን ላይ ዋርካ እንደ ስሙ ድል በድል ያደረገው የአማራ ህዝብ ቆሞ ያጨበጨበለት አገር ውስጥም ውጭ ያለው እንችላለን ፋኖ ይችላል ብሎ በተግባርም ጭምር ዛሬ ጎጃም ያው ተቀላቅሎበታል። ካልሰማችሁ ዛሬ ከሳት ተቀላቅሎበታል ጎጃም። ወደ መካነ ሰላም ጉዳይ ያው መረጃ ካለ መጣበታል። እንደ ስሙ የሰራ ዛሬ ነው ዋርካው የተባለው። ትናንት ዋርካው አሉት፣ ዛሬ ሽፍታ አሉት፣ አገር አፍራሽ ነው አሉት፣ የህወሓት ተላላኪ ነው አሉት፣ የሻዕቢያ ተላላኪ ነው አሉት። በራሱ ጭንቅላት አይሰራም። ህወሓት ማፕ ሰርቶ እንደዚህ ውጊያ ታረጋለ እንደዚህ አድርጎ ነው ያደረገው። የጽምዶ ውጤት ነው አሉት እና ኤርትራም ያለችበት ምናምን አሉት። እነሱ በምን አቅሙ ነው አሉት። ይሄ ለአማራ ህዝብ ያላቸው ንቀትም ጭምር ነው። ለምሬ ወዳጁ ያለው ንቀት ወይ ለፋኖ የተባለው ፋኖ ከቻይና አልመጣ፣ ከጓተማላ አልመጣ፣ ከአሜሪካ አልሄደም። ከአማራ ህዝብ ማህፀን የወጣው የወጣቶች ስብስብ ነው። የወጣቶች ስብስብ ነው። ከጥቂቶች በስተቀር በፍጹም በትግራይ ጦርነት ውስጥ ያልተሳተፈ ትውልድ ነው። ስም ብቻ ፋኖ የሚለው ብቻ ስለያዘ ነው እንጂ ምንም ከጥቂቶች በስተቀር ጠቅላላ በአዲስ ትውልድ የተገነባ ነው። ፋኖ እኮ ትግራይን እኮ እንደዚህ አድርጓል ይላል እኮ። በነጋሽ እንደዚህ ይላል እኮ። ይሄ የብልጽግና እኛ ቀድመን ከነሱ ቀድመን የነቃን ሰዎች ነገሩን ፍኖተ ካርታውን አውጥተን መንቀሳቀስ የጀመረው የዛሬ ስንት ዓመት። እነሱ ዛሬ ሁሉም የተኛ ይመስላቸዋል። ፋኖ እኮ አንተ እንደዚህ ያደረገ ነው ማናባ እንዲያደርግ ፈቀድክ ለምን ፈቀድክለት ብትሉት አረ በቃ ሻዕቢያ እኮ እንደዚህ አድርጓል እኮ ማን አስገባ? ማን ለማገዝ መጣ? ምስጋና እንኳን ተው አንተ እንኳን ምስጋና ለተቸረው ዛሬ አታፍርበትም። አባው ታደሰ ያፍራል እንዴ? እንዲህ እያነባ የኔ ሰራዊት ሐሊባ ቀበረልኝ፣ የሰለሞን እንትና ቀበረልኝ፣ እኔ እንደዚህ ከዚህ በኋላ ሁለቱ ሀገሮች ማንም ሊነጣጥለን አይችልም ስለይ ነበር። አንድ አለቅላጊ እንዲህ በቫዝሊን ተቀባብቶ መጥቶ ያው አመዳም ስለሆነ ነው። ኦልሬዲ አመዳም ሆኗል ብዬ ነው። ከውስጡ መድረክ ላይ ይመጣል፣ ይተለትናል። አሁን ይተንትን የተፈራማሙ ጉዳይ ቀድሞ የተገነዘበ ነው። እስራኤል ለሕክምና ለመሄድ የከለከለኝ አገዛዝ ለኔ ምኔ ነው? እኔ የዚህ ዜጋ ነኝ ወይ? በህጋዊ መንገድ እንዳልንቀሳቀስ እንድሞት አገር ቤት እንድሞት የፈቀደ መንግስት እኔ ምኔ ነው? ይሄ መንግስት ምኔ ነው ብሎ የተነሳ ሰው ነው። በስተርጅናው ዘና ብሎ ጋሼ ጀነራል ቡና ይጠጡ እየተባለ እየተጋበዘ የማህበርም እቁቡም ድግሱም ዘና ብሎ ኤክስፒሪየንስ ሼር ያደረገ ከትውልዱ ጋር ከሚወደው ማህበረሰቡ ጋር ተቀላቅሎ መኖር ባለበት ሰዓት እንዴት እየታገለ ዶፍ ዝናብና ቁሩም ሀሩሩም እየተቃጠለ እየታገለ እንዳለ ማንም ሰው የሚደብቀው አይደለም። በዚህ እድሜው ማለት ነው። ዋናው ግን ወደ ትግራይ አልተኩስም፣ ወደ ኤርትራ አልተኩስም። እንኳን ልተኩስ አንተ እንኳን ከተኮስ መጥቼ እንከመርብሃለን፣ እንከመርብሃለን። የምታደርገው ከሆነ ይሄን አውቀህ ነው መግባት ያለብህ ማለቱ ምን አስቆጣህ ነው? ይሄ ንግግር ማርሽ ቀያሪ ነው። በትግራይና በአማራና በኤርትራ አጠቃላይ ካለው አስተላለፍ ኦላ ቀድሞ ብንሰርክም ባንሰርክም እንኳን ክርስቲያኖ መሬት እንኳን ኦርቶዶክስ ሆነ